ኤአይ በማዕድን ዘርፍ ፍጥነትና ደህንነትን ለመጨመር ይረዳል። ቴክኖሎጂው ከፍተኛ መጠን ያለው መረጃን በመተንተን ለኩባንያዎች ዲጂታል መፍትሄዎችን እንዲያቀርቡ እያስቻለ ነው። እንደ ግሎባል ዳታ ዘገባ ቴክኖሎጂው በ2030 በማዕድን ኢንዱስትሪ ዘርፍ ያለው አስተዋጽኦ ከ900 ቢሊዮን ዶላር በላይ ይደርሳል ተብሎ ይገመታል። ሮቦቶች የማዕድን አውጪዎች በማይደርሱበት ቦታ በመግባት አደጋን ለመቀነስና ፍለጋን ለማሳለጥ ያስችላሉ። ሮቦቶች የማዕድን ክምችት የመፈለግ፣ ቁፋሮ የማካሄድና የመሰብሰብ ስራ ይሰራሉ። ኤአይንና አይኦቲን በመጠቀም የማዕድን ኩባንያዎች ትክክለኛ መረጃዎችን መሰብሰብ፣ የመሳሪያዎቻቸውን አፈጻጸም መቆጣጠርና ችግሮችን ቀድሞ ማወቅ ይችላሉ። በኤአይ ስልተ ቀመር የታገዙ አውቶማቲክ ተሽከርካሪዎች እና ማሽነሪዎች ውስብስብ ቦታዎችን ማሰስ፣ መንገዶችን ማመቻቸትና ስራዎችን በትክክል ለማከናወን ይረዳሉ። የኮምፒውተር ቪዥን ሞዴሎች ምስሎችንና ቪዲዮዎችን በመተንተን የማዕድን ስራዎችን በማቀላጠፍ ምርታማነትን ያሳድጋሉ። የድሮን ቴክኖሎጂ ጥራት ያላቸው ምስሎችና የመሬት አቀማመጥ መረጃዎችን በዝርዝርና በትክክል ስለሚያሳውቅ አደገኛ ወደሆኑ አካባቢዎች በርቀት በመድረስ የሰራተኞችን ደህንነት ያረጋግጣል። በዓለም ላይ ካሉት ግዙፍ የወርቅ ማዕድን ኩባንያዎች አንዱ የሆነው ባሪክ ጎልድ ኮርፖሬሽን የኤአይ ቴክኖሎጂዎችን በማዕድን ፍለጋ ላይ ይተገብራል። ኩባንያው የጂኦሎጂካልና ጂኦፊዚካል መረጃዎችን ለመተንተን የኤአይ ስልተ ቀመሮችን ይጠቀማል። በዚህም አደጋን በመቀነስ እምቅ የማዕድን ቦታዎችን መለየትና የቁፋሮ ስራዎችን ማቀላጠፍ ችሏል። በተጨማሪም በካናዳ የሚገኘው ጎልድ ስፖት የወርቅ ክምችት ፍለጋን ለማሳለጥ የሚያስችሉ ምስሎችንና ቪዲዮዎችን ለመተንተን ኤአይን ይጠቀማል። የማዕድን ኢንዱስትሪ በባህሪው አደገኛ ነው። እንደ ዩኤስ የማዕድን ደህንነትና ጤና አስተዳደር መረጃ እንደ አውሮፓውያን አቆጣጠር በ2023 ብቻ 42 የማዕድን ቁፋሮ ሰራተኞች ሕይወት አልፏል። ኤአይ የማዕድን ቆፋሪዎችን ጤናና ደህንነት ለመከታተል ፈንጆችና ሌሎች ለሰው ልጅ አደገኛ የሆኑ ነገሮች ካሉ ለተቆጣጣሪዎች በፍጥነት ማስጠንቀቂያ ይሰጣል። ይህም ስህተትንና አደጋን በመቀነስ የሰራተኞችን ደህንነት ይጨምራል።